ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። ቤኒሻንጉል ጉሙዝ ክልል ውስጥ የሱዳን ፈጥኖ ደራሽ ኃይል ስልጠና ካምፕ መገንባቱን የሮይተርስ የምርመራ ዘገባ አሳየ። የእርስ በርስ ጦርነት ውስጥ ከምትገኘው ሱዳን ጋር በሚጎራበተው ቤኒሻንጉል ጉሙዝ ክልል ውስጥ የአማጺው የሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ መገንባቱን ከምንጮችና ከሳተላይት ምስሎች ማረጋገጡን የዜና ወኪሉ ሮይተርስ አስታወቀ። የተባበሩት አረብ ኤሚሬቶች ስልጠና ትሰጥበታለች በተባለው በዚህ ካምፕ ውስጥ የሚገኙት አብዛኞቹ ምልምሎች ኢትዮጵያዊ እንደሆኑ ምንጮች መናገራቸውንም የዜና ወኪሉ ዘግቧል። ሮይተርስ ማክሰኞ የካቲት 3 2018 ዓ.ም ያወጣውን የምርመራ ዘገባ ያጠናቀረው የኢትዮጵያ መንግስትና የዲፕሎማቲክ ምንጮችን በመጠቀም እንደሆነ ጠቅሷል። ከኢትዮጵያ የደህንነት ተቋምና ከዲፕሎማቲክ ማህበረሰቡ የተገኙ የመረጃ ልውውጦች እንዲሁም ካምፑን የሚያሳዩ የሳተላይት ምስሎችም በዘገባው ውስጥ ተካተዋል። የሮይተርስ ዘገባ እንደሚያመለክተው ከ2015 ዓ.ም ጀምሮ ከሱዳን ጦር ጋር እየተዋጋ ያለው አማጺ ኃይል ስልጠና ይሰጥበታል የተባለው ካምፕ የሚገኘው በቤኒሻንጉል ጉሙዝ ክልል መንጌ በተባለ ስፍራ ላይ ነው። ካምፑ የሚገኝበት ስፍራ ኢትዮጵያ፣ ሱዳንና ደቡብ ሱዳንን የሚያዋስን እንደሆነ እንዲሁም ከድንበር ያለው ርቀት 32 ኪሎ ሜትር እንደሆነም ዘገባው ላይ ተጠቅሷል። የሮይተርስ ዘገባ አንድ ከፍተኛ የኢትዮጵያ መንግስት ባለስልጣንን ጨምሮ 8 ምንጮች የተባበሩት አረብ ኤሚሬትስ የሰፈሩን ግንባታ በገንዘብ እንደደገፈች እንዲሁም ለቦታው የወታደራዊ አሰልጣኞችንና የሎጂስቲክስ ድጋፍ ማቅረቧን ገልጸዋል ይላል። ካለፈው ዓመት ሚያዝያ አንስቶ የደን ምንጠራ እንዲሁም የብረት ጣሪያ ያላቸው ህንፃዎች መገንባታቸውን እንደተረዳ ዘገባው አመልክቷል። ጥቅምት ላይ ደግሞ ካምፕ ውስጥ ድንኳኖች መተከላቸው ተጠቅሷል። ህዳር ላይ የተነሱ የሳተላይት ምስሎች ላይ 640 ድንኳኖች መመልከቱን የጠቀሰው ሮይተርስ ካምፑ በአጠቃላይ 10,000 ተዋጊዎችን የመያዝ አቅም እንዳለው የሚያሳይ የዲፕሎማቲክ መልእክት ልውውጥ መመልከቱን ገልጿል። በርካታ ላንድ ክሩዘር እና ከባድ ተሽከርካሪዎች እንዲሁም የሱዳን ፈጥኖ ደራሽ ኃይል አሃዶች እንዲሁም የተባበሩት አረብ ኤሚሬቶች አሰልጣኞች ጥር ላይ ወደ ካምፑ መግባታቸውንም ይህ ዲፕሎማሲያዊ መልእክት ልውውጥ ጠቅሷል ተብሏል። ጥቅምት ላይ የኤሚሬትሱ የሎጂስቲክስ ኩባንያ ጎሪካ ግሩፕ አርማ ያለባቸው የጭነት መኪናዎች በአሶሳ ከተማ አድርገው ወደ ካምፑ ሲጓዙ መመልከታቸውን ሁለት ባለስልጣናት ገልጸዋል የሚለው ዘገባው ላይ ሰፍሯል። ህዳር ላይ ደግሞ አዲስ ምልምሎችን የያዙ 126 ተሽከርካሪዎች በቀናት ልዩነት ሲጓዙ የተመለከቱ ባለስልጣናትን ማናገሩን የዜና ወኪሉ ጠቅሷል። ተሽከርካሪዎቹ እያንዳንዳቸው ከ50 እስከ 60 ተዋጊዎችን ይዘው እንደነበረም ዘገባው ያመለክታል። በዚያው በህዳር ወር የተነሳ የሳተላይት ምስል ላይ ቢያንስ 18 ትልቅ ተሽከርካሪዎች ካምፕ ውስጥ መታየታቸውን ሮይተርስ ገልጿል። የሮይተርስ ትንታኔ እንደሚያመለክተው የተሽከርካሪዎቹ መጠን፣ ቅርጽና ዲዛይን የኢትዮጵያ መከላከያ ሰራዊትና አጋሮቹ ወታደሮችን ለማጓጓዝ ከሚጠቀሙባቸው ሞዴሎች ጋር ይመሳሰላሉ ሲልም ዘገባው ላይ ጽፏል። ይሁን እንጂ እነዚህ ተሽከርካሪዎች በአሶሳ በኩል ሲያልፉ የታዩት ስለመሆናቸው በገለልተኝነት አለማጣራቱን አስረድቷል። ከኢትዮጵያ የደህንነት አገልግሎት የውስጥ ማስታወሻ ተገኘ የተባለ መረጃ ደግሞ እስከ ጥር ወር መጀመሪያ ድረስ 4300 የፈጥኖ ደራሽ ኃይሎች ተዋጊዎች በስፍራው ወታደራዊ ስልጠና እየወሰዱ እንደነበር አሳይቷል ተብሏል። የተዋጊዎቹ የሎጂስቲክስና የወታደራዊ አቅርቦት ትጥቅ የሚቀርበው በተባበሩት አረብ ኤሚሬትስ እንደሆነ ከውስጥ ማስታወሻው መመልከቱን የዜና ወኪሉ አስታውቋል። ሮይተርስ የስልጠና ካምፑን የማቋቋም ኃላፊነትን የወሰዱት የኢትዮጵያ መከላከያ ሰራዊት የመከላከያ ደህንነት መምሪያ ዋና ኃላፊ የሆኑት ጄኔራል ጌታቸው ጉዲና ናቸው ሲል በዘገባው አስፍሯል። አንድ የኢትዮጵያ መንግስት ከፍተኛ ባለስልጣን እንዲሁም 4 የዲፕሎማቲክና የደህንነት ምንጮች ይህንኑ እንዳረጋገጡለትም የዜና ወኪሉ ገልጿል። ሮይተርስ ከ6 ባለስልጣናት አገኘሁት ያለው መረጃ እንደሚያሳየው በካምፕ ውስጥ ከሚገኙት ምልምሎች ውስጥ አብዛኞቹ ኢትዮጵያውያን ናቸው። የደቡብ ሱዳንና ሱዳን ዜጎችም ካምፕ ውስጥ ይገኛሉ ተብሏል። ሱዳን ውስጥ የተወሰኑ ግዛቶችን የሚቆጣጠረው አማጺው ኤስፒኤልኤምኤን ተዋጊዎችም ካምፕ ውስጥ እንደሚገኙ ዘገባው ላይ ተጠቅሷል። ቡድኑ ግን ኃይሎቹ ኢትዮጵያ ውስጥ ይገኛሉ መባሉን አስተባብሏል። ሮይተርስ ካምፑ በሚገኝበት ስፍራ ላይ የሚደረገው ግንባታ በጥር ወርም መቀጠሉን ከሳተላይት ምስሎችና ከምንጮች ማረጋገጡን ዘግቧል። እንደ ዜና ወኪሉ ዘገባ ከካምፑ በ53 ኪሎ ሜትር ርቀት ላይ የሚገኘው አሶሳ አየር ማረፊያም ካለፈው ነሐሴ ጀምሮ አዲስ ግንባታዎች እየተከናወኑለት ነው። በአየር ማረፊያው የሚደረገው ግንባታ ስፍራው የድሮን ማዘዣ ማዕከል እንዲኖረው የሚያደርግ መሆኑ ካደረገው የሳተላይት ምስል ምርመራ እንዲሁም ከአንድ የመንግስት ባለስልጣን የተገኘ መረጃ መረዳቱን በዘገባው አካቷል። ሮይተርስ በምርመራው የደረሰባቸውን ግኝቶች በተመለከተ ከኢትዮጵያ መንግስትና ከሱዳን ጦር ኃይሎች መረጃ ለማግኘት ያደረጋቸው ሙከራዎች እንዳልተሳኩ ገልጿል።
የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስቴር በበኩሉ በሱዳን ጦርነት ውስጥ በማንኛውም መንገድ ተሳትፎ እንደሌለው በመግለጽ ምላሽ እንደሰጠ ዘገባው ያመለክታል። በመጨረሻም ከሊቢያ የተነሳ የስደተኞች ጀልባ ተገልብጦ 53 ሰዎች ሞቱ። 2 ሕፃናትን ጨምሮ 55 ተሳፋሪዎችን የያዘ የፕላስቲን ጀልባ በሊቢያ ባህር ዳርቻ ተገልብጦ ከሁለቱ በቀር ሁሉም ስደተኞች መሞታቸውን የተባበሩት መንግስታት የፍልሰተኞች ተቋም አስታወቀ። የሊቢያ ባለሥልጣናት ከአደጋው በሕይወት የተረፉት 2 ናይጄሪያውያን ሴቶች መታደጋቸውን ዓለም አቀፉ የፍልሰተኞች ድርጅት ሰኞ ዕለት አስታውቋል። እንደ ተቋሙ ገለጻ አርብ ዕለት አደጋ ያጋጠመው ጀልባ ከተለያዩ የአፍሪካ ሀገራት የመጡ ፍልሰተኞችና ስደተኞችን ጭኖ ነበር። አደጋው የደረሰው ጀልባው ሰልዛዊያ ከተባለው የሰሜን ምዕራብ ሊቢያ ከተማ ከተነሳ ከ6 ሰዓታት በኋላ እንደሆነ ተገልጿል። በሕይወት የተረፉ ስደተኞች ለአይኦኤም እንደተናገሩት ጀልባው ከአልዛዊያ ተነስቶ ጉዞውን የጀመረው በአካባቢው የሰዓት አቆጣጠር ሌሊት 6 ሰዓት ገደማ ነው። ጉዞውን ከጀመረ ከጥቂት ሰዓታት በኋላም ተገልብጧል። አርብ ዕለት የደረሰው አደጋ ለምን እስከ ሰኞ ሳይሰማ እንደቀረ እስካሁን ግልጽ አይደለም። ከአደጋው የተረፉት 2 ሰዎች አንዷ ሴት አብሯት ሲጓዝ የነበረው ባለቤቷ እንደሞተ ተናግራለች። ሌላኛዋ ደግሞ 2 ልጆቿ ሕይወታቸው ማለፉን እንደገለጸች የአይኦኤም መረጃ አሳይቷል። የዓለም አቀፉ ፍልሰተኞች ተቋም ቡድኖቹ ለሁለቱ ሴቶች አስቸኳይ ሕክምና ድጋፍ እንዲያቀርቡ ተገልጿል። የተቋሙ መረጃ እንደሚያመለክተው የአውሮፓን 2026 ከገባ አንስቶ ከሊቢያ ተነስተው በሜዲትራኒያን ባህር ለማቋረጥ የሞከሩ 500 ገደማ ስደተኞች ሕይወታቸው አልፏል አሊያም ጠፍተዋል። ከፍተኛ የክረምት የአየር ሁኔታ በታየበት ጥር ወር በመካከለኛው ሜዲትራኒያን ባህር ላይ ባጋጠሙ ተከታታይ ትኩረት ያላገኙ የመርከብ አደጋዎች ምክንያት ቢያንስ 375 ስደተኞች መሞታቸው ወይም መጥፋታቸው ሪፖርት ተደርገዋል። ትክክለኛው የሟቾች ቁጥር ግን ከዚህም በላይ ሊሆን ይችላል የሚል ስጋት አለ። እንዲህ አይነት ሞትና አደጋዎች በተደጋጋሚ እየተከሰቱ ቢሆንም ስደተኞች በሜዲትራኒያን ባህር ለማቋረጥ የሚያደርጉት ጥረት ግን አልቆመም። በአውሮፓውያን 2011 የቀድሞ የሊቢያ መሪ ሙአመር ጋዳፊ ከተገደሉ ጊዜ አንስቶ ሊቢያ ወደ አውሮፓ መድረስ የሚፈልጉ የበርካታ የአፍሪካ ሀገራት ስደተኞች ዋነኛ መተላለፊያ ሆናለች።